የኔ አማቶች ነው የሚመጡ ማለት ነው እኛ ቤት ተጠጠም ነው ተጠጠም እጭ እናንተ ደግሞ ታው በቃ ታዩ እኔ ብለሽ እነሱን ዝም በያቸው። እሺ ከዛ የእናንተን ደግሞ ትነግርኛለሽ። ሲጀምር አውቀሽ ነው አይደል? አይደለም ክርስቶስን አውቄ አይደለም አለ ግን አለ እኛ ጋር አለ ማሬ ግን ደግሞ እኔ አልዳርኩም እኮ ማሬ ስላልዳርኩ ነው። እኔ እኮ ድሬ አይደለም እኮ የሚደረገው ነው የምነግርሽ ባህሉን ስላየው እኮ ሲደረግ እኔ አላረግም። እኔ ማሬ እኔ ከሞፈርና ቀንበር ቢዚ ቀለኛል። አሁን ካወራሹ ነገር እኔ ስለሌላ ስለ በቀል ሰበራ ስለምናምን አላውቅም። ማጫ እሺ ከዛ ቀጥይ። እኔ እነሱ ልተዋቸው ቀጥይ። እሺ አለ አሉ አለ ይኸው እዚህ ጋር አሁን እኮ አለ ይኸውልሽ። ለምሳሌ በቀል ሰበራ የምንለው ልጅ ስለሆነች ነው አለ አለ እኔ ስለማላቅ ነው። ያ እንግዲህ ድሮ ነው መሰል ያለው። አሁንም አለ ተይው። እኛ ጋር ባህሉ አልቀረም። እንደዚህ ብዙ ጊዜ በቤተሰብ ነው የምንዳረው። ማርያምን አለ ወንድሞቼ ስላሉ ማለት ነው ታናናሽ ወንድሞቼ። ከዛ ይኸው ቢኒን ጠይቂ። እንዲያውም እዛው የሰፈረሽን ቢኒ ታዲልሽ ወይ እንዴት ነሽ? እንዴት ናችሁ? ሰላም ደህና ነኝ። ምንድን ነው ወንድሜ ንገረኝ እስኪ። እኔን ታውቀኛለህ እንግዲህ። ፍቅር ሰበራ አለ። ፍቅር ሰበራ ሰርጉ ከመሆኑ ማለት ብቅሉ ሲጠነሰስ ማለት ነው። የሰፈር ሴቶች ምናምን ይመጣሉ ተሰብስበው ብቅሉ እንትን ሲባል ሲጠነሰስ የዛን ጊዜ ነው ፍቅር ሰበራ የሚባለው። የሴቶች ሴቶች ናቸው። ምናልባት አንቺ ስለማታውቂ እንጃ። አሁን እኔ ሰርግ ነው በቃ የማውቀው። ሰርግ ተደገሰ፣ ሽማግሌ መጣ፣ ከዛ ተጋቡ፣ ከዛ ወሰዳት። እንደው ዝም ብሎ ብድግ አድርጎ ወስድ። እኔ አሁን አንድ አክስት ነበረኝ፣ ግን እሷ በተክሊል ስለሆነ ያገባየው አባቴ የዳራት አክስት ነበረች። ግን ትልልቅ ሰው ይመጡ፣ ከዛ ታስተናገዱ፣ ከዛ ተጠነሰሰ፣ ከዛ ወሰዳት ወስዷት። እኔ ሲሰበር ወይ ስሙን አላውቀውም። ወስዷትስ በምንድን ያገባችሁ? በጫጉላ ነው ወይስ በዝም ብሎ በቤት ውስጥ? እናንተ ሰፈር አይ ባረብ በትልቅ ደግስ ነው ያገባችሁ። ግን ትልልቆቹ ሰዎች ሲንጎዳጎዱ ነው እንጂ የማውቀው ስሙን እኔ አላውቀውም። ቤት ውስጥ እኮ ወደ ከተማ እንትን ስለሚል ይሄ ወደ ገጠር ነው አብዛኛው። አረ ከተማ ብለው ከተማ መካነ ሰላም ለምሳሌ አሁን እኛ ደብረ ወርቅ ነኝ እኔ። ደብረ ወርቅ ነው ወራዳ የኔን የኛም ደብረ ወርቅ ታውቃለህ አይደለ? ከዛ ከተዋ ደብረ ወርቅ ከተማ ያሉትም ያውቁታል። ከተማ ያሉት ሰማይ ቢኒ ከተዋ ወደ መካነ ሰላም ነው የወሰዳት ሲወስዳት ማለት ነው። ከዛ ትልቅ ድግስ ነው ተደግሶ የተሰረገው። ግን ምን እንደዚህ ስሞቹን ምናምን አላውቃቸውም ምን እንደሚባሉ እየያዘኝ መሰለኝ። ክሎዛትና ወይ ሲያለኝ ወደ ከተማ ከሆነ ወደ ገጠሩ ነው ያለው። ወደ ገጠር አለ፣ ከተማም አለ። እናንተ እንደ አዲስ አበባ እና እንደ ባህር ዳር ለምሳሌ የእኛ ልጆች ባህር ዳር የሚኖሩ አሉ። እነሱ አሁን የቤተሰቦቻቸውን ባህል አይለቁም። ብዙ ልጆች አላቅም እንጂ ባህል እኔ አላቅም። በቃ ስለማላቅ ነው። በቃ ማርያም በዚህ ያዘው። እኔ አላቅም። በቃ እንደዚህ አሁን ጥንስስ አውቃለሁ። ይሄ ደግሞ ወፍሩ ምንድን ነው የሚባለው? ድፍድፍ አውቃለሁኝ። ይህማ የቤት ነው። ቤት ውስጥ ካደግሽማ ምን ድፍድፍ እኮ ገባ ነግራቸዋለሁ። የሚደረገውን አይቼ ሲድሩኝ እኔ በጫጉላ ሳግ ስለማገባ እሱን ጠይቄ ደግሞ ስፍ ነበር እምቢ አለኝ ስልኬ። በቃ አላቅም እንጂ ከተማም አለ እያሉ ስለሆነ እዚህ የኛ ልጆች አለ። ሁሉም አሁን ቃል እያልሹ በሞላ አለ። ግን እኔ አላቅም፣ ከተማውን አላቅም። ገጠር ግን እንዳላቃለሁ። ፍቅር ሰበራ ያው ብቅሉ ሲጠነሰስ ማለት ነው እኮ ፍቅር ሰበራ የሚባለው። ሴቶች የጎረቤት ምናምን ይሰበሰባሉ። ሲጠነሰስ ያ ፍቅር ሰበራ ይባላል። የሆነ ምግብ አለ እንደው የሚሰሩት ምግብ ምን እንደው አላውቅም። ለእነሱ የተለየ በዛን ቀን ለፍቅር ሰበራ ተብሎ
ቀድመው የሆነ ነገር የሚጠቀሙ ጌሾ የሚወቅጡበት ቀን ነው። ተሰብስበው የሰፈር ሴቶች ጌሾ ይወቅጣሉ። እንደዛ በቃ እሺ፣ ስሙን ነው እንጂ አለ እሱ። አሁን ጌሾ ሲወቀጥ ምናምን አውቃለሁ። ከዛ ጌሾ ሲወቀጥም አውቃለሁ። ከዛ ደግሞ ለሰርጉ ዕለት ተልባ ምናምን እንትን ይባልና ለዚህ ለእንትኑ ለምጣም እንትን ማሳሻ በቃ አይመለከታችሁም። አጠጣሻለሁ በብሎ ውሻ ሁላ በቃ አንቺ አታውቂም። አንቺ ልጅ ነሽ። አለ ማሮች አለ፣ ግን መጠየቅ አለብኝ ታውቃለህ። ብጠየቅ አሁን እኔ አላቅም ማለት የለብኝም፣ መመለስ አለብኝ ነው መኖር አለ። ግን ወደ ከተማ አላውቅም። እውነት ለምን ከተማ ላይ ገጠር ግን እንዳላውቅ እስኪ ሳቡ ደመቀን እንቅሹም ካለ ሳቡልኝ ላጋር አልዬ። ከዛሳ ንገሪኝ። ከዛ ማሪ እንዲሁም ጥሩ ወሬ ላውራሽ የማያዘው የባልና የሚስቶችን ውዴ፣ እሱ እናውረው። ይሄንን የቤቱን ነገር የቤቱን ዲቋና ካላወቅሽ እንግዲህ ምንም ማድረግ አልችልም። አዛባ የባልና የሚስቶችን እናውረው፣ የሚጣፍጠውን ወሬ ያሻል። እና በጫጉላ ይኸውልሽ፣ በጫጉላ እንዴት ይደረጋል መሰለሽ? ያኔ ተጋብተው ጨርሰዋል። ዞሮ አይደል? አበባ ስጠኝ ደሜ እንዳስገባ አበባ ስጠኝ። ሚውት አርግ አቡፋ ነው። ቆይ ከዛ ይጋቡና ለምሳሌ አንቺ የወንድ አካል ከሆንሽ እኔ ምራት ማለት ነው ለአንቺ አማቼ ምራት እንጂ እኔ ምራትሽ ነው መሆን። አንቺ ነሽ አንቺ የባሌ እህት ነሽ። እንደ ልክ እንዳይት አይትማ ምራትና ምራት ነው። ዋርሳ ነው ዋርሳ። ደመቀ ያውቃል ማሪ። ከዛ የጫጉለው ወሬ እና ቆይ ከመሀል እንጉረድና እናወሩ። እዛ ጫጉላ ውስጥ ያኔ ጨራርሰው ይሄዳሉ። ጫጉላ ውስጥ ወደ መኝታ ይባላል። ከብዙ ሰርገኛ ውስጥ አንዱ ለምሳሌ ደመቀ ሊመረጥ ይችላል። አንቺና ቢኒ ጫጉላ ውስጥ ማለት ነው። እኔና ቢኒ ተጋብተን ለምሳሌ ከዛ የቢኒ ሲርሚዝ የሚሆነው ልክ ኃላፊ የሚሆነው ደመቀ። ከዛ ጫጉላ ውስጥ ትገቢያለሽ። ደመቀ እንግዲህ ይቆጣጠራል ምናምን፣ ልጆቹ መጥተው እንዳያዳምጡ ምንም እንደምትሰሩ ምናምን ያለችትን ነገር ያዳምጣሉ። እነሱ ደግሞ ለምን መጮህ አለ፣ ማልቀስ አለ፣ አልሰጥም ማለት አለ። አልሰጥም ካልሽ ሁሉ ትደበደቢያለሽ በአለንጋ። ባሌ ነው ደመቀ ነው የሚደበድብሽ። ባልሽም እዛው በጥፊ በለው ነው ዝም ብሎ ከፊት ከኋላ እንዴ። እኔ ባሌ ያገባሁት እንትን ደመቀ ሊደበድበኝ ነው እንዴ? አልሰጥም ካልሽ እንትና ኃላፊነት ተሰጥቶታላ። ልክ አሁን እኔ የሆነ ሰዓት ምን ገጠመኝ መሰለሽ? እንደዚህ ተመርጦ ትልቅ ነው ልጁ፣ ግብዳ ነውና የእንትኑ ማለት ነው ልክ እንደ ደመቀ ኃላፊው ጫጉሎውን ዙሪያውን የሚጠብቅ ሰው እንዳያዳምጣቸው ምናምን። ከዛ የሆነ ሰዓት ሱክ ስል አላየኝም ነበረ። ተደብቄ እንደዚህ እያዦር ው ትላለች ልጅቷ፣ አልሰጥም ብላ ማለት ነው። አልሰጥም ብላ ከዛ እንደዛ ሆና እየጮች እኔ ሳዳምጥ ልክ ያለች ድርስ አለብኝ። ከዛ እዚህ ጋር ሁለቴ ሲሰጠኝ ባለንጋ እሮጣለሁ ስል በዚህ እስካሁን ራሱ እነ ቤት መላጠዋል። የበቆሎ አገዳ ብታይ የእሷ ድንግል ሳይሄድ የኔ ድንግል ቁጭ አለ በእግሬ ገባ። ማርያምን ስሬስ ይሄ ነገር ገጥሞኛል። እና ባልየው ሳይሆን የሚደባደበው ኃላፊው ሚዜው ነው። ሚዜው ካገኘሽ ገደለሽ። ሚስቲትዬትም ደግሞ ካልሰጠችም አለቀልሽ። በሞትባቸው ሳሲ መጥቷል። አለንጋ ይገላል እንዴ? አፈንጫዋ ወይ አንድ መስዋዕት። በእኛ ጋር ግን ይኸውልሽ አሁን ቃል ያልሽው ማለት ነው የባሌ ስር ሚዜ እሷን አይገርፍም፣ ባልየው ነው የሚገርፋት። አየሽ ይሄኛ ጨዋ ናቸው ማሪ። ጫንቱን በአለንጋ ይዞ ማርያምን ይማታል። የሚገርፈው እንደውም ባልየው ነው የእሷ። ከዛ በፊት
ባልየው አይጨክንም ስለሚፈራ ይውሸከሸካል። ታውቃለህ? ሚዜው ሲጀመር ሚስቱን አይነካም። እንዴ ይናዳኛል እንዴ? ነውር አይደለም እንዴ? እነ ቤቴን ይማታሉ። ተውማ ባልየው ምናልባት ይዛ ካልመጣች ማን የወሰደው ብሎ ይገርፋታል። ከዛ የወሰደውን ሰው ትናገራለች። በእኛ ጋር አልሰጥም ካለች ሚዜውም ይማታል። እኔ ደርሶብኛል። ለአዳምጥ ሰድም ተደብድቤ ያለው አልሰጥም ድሮ በእናቶቻችን ጊዜ ነው ያለው ይሄ እያሉች ነው ኮሜንት ላይ ራ አሁን እኔ አሁን ከተወለድኩ አይደል እንደ በቆሎ ገዳ በግሬ የገባው ለአዳምጥ ሰድም ከዛ ው ትላለች። ከዛ ሰውየው ደግሞ ኧረ እባክህ የሰው ልጅ ገለህ እባክህ እንዳታስይዘኝ የዛሬን ትደርበት እደሩ አርፈህ ወደ ቤት ስገቡ ዘው ትጨር ተዘው እንትን ትላለህ ተባለ እና እንደዚህ አይነት የገጠር እመቤቴን የገጠር ሰርግ በጣም አሪፍ ነው። አሁን ላይ እንደምታየው በጣም የሚያስጠላ ነው ያለ የደረስንበት። ደመቀ ምን ሆነ ነው? እኔ እንጃ። ደመቀ አይሰማም። እሱ አያወራም። ሲጀምር ሊያወራ ነው ብለሽ ነው የገባ? አይናፋር እኮ ነው። አረ ያወራ ነበር። እንግዲህ እኔ በ11 ዓመቴ ከዛ ተጋቡ። ከዛ አለቀ። 10 ቀን ነው መሰለኝ ጫጉላ። እኛ ጋር 3 ቀን ነው። ወደ እናንተ 15 መሰለኝ። የሙስሊም ይመስለኛል 15 ቀን አይደል? አረ ወደኛ 10 ቀን ነው ጫጉላ። እኛ ጋር 3 ቀን ነው። የሙስሊሞች ግን 1 ወር ሁሉ የሚቀመጣል። እኛ ጋር ሙስሊሞች ሰርግ ስንሄድ 30 1 ወር እንዴ? 1 ወር እስማ እኛ ጋር የሙስሊሞቹ 1 ወር 40 ቀን ሁሉ የሚቀመጣል ጫጉላ እዛው ውጭ ላይ። የኔ ስልክ አልሰራ ብሎ እኮ ነው። እንዴት ናችሁ? እንዴት ነህ? አለን። ብቅል ሰበራው አለ። ግምጃዬ ስለማታውቅ ያው በልጅነቷ ነው የወጣችው። ምንም አታውቅም ግምጃዬ እኮ አላውቅም። እኔ ደምቄን ያሳደገኝ እኔን ደመቀን ያሳደገኝ እኔን ባይዘወይ ቃልዬ ያው አታውቅም። ግምጃዬ ገና ህፃን ናት። አሁን ምንም አታውቅም ስለ ባህል። ሁለተኛ ይገረፋል ላልሽው ደግሞ ሚዜ ይገርፋል። ውጭ ላይ ሰው ካገኘ በጫጉላ ዙሪያ ካገኘ ላጥናሩ ነው በደንብ የሚገረፈው። ሙሽራዋንስ ሙሽራዋ ይዛ ካልመጣች ባሏ ለማን የሰጠሽው ለምንድን ነው ምናምን ብሎ ይገርፋል እንጂ ሚዜ አይገርፋል። አይደለም አልሰጥም ካለች ትደበደቢል። እንዲ አልሰጥም ማለት ነው። ሚዜ አይደበደበም ታዲያ። አባቴስ አሁን ዝም ይላል። ደምቄ ጫጉለው ፈቅ ተብሎ ነው የሚሰራ። እሱም አይሰሙም እነሱ እኮ ጨዋታ ላይ እንደሆነ ዝቃለ እንዴ? እኔ ድፍት ነው የማደርገው። ለምን ይገርፈኛል? ቃልዬ መድኃኒዓለምን የምን እንትን ማለት ነው። አባቴ ድረስ እያልኩላት ሩጫ። አሁን ነቅተናል። ማንም አይነካንም። ድሮ እንጂ በገጠር እንደነበር ነው። አሁን ዝም ብዬ ሲነካን እንዴ እንኳን እኔ ደምቄ ስማኝ ደግሞ በእኛም አለ ወደታች 1 ወር እስከ ምናምን የሚሞሸርበት ቦታ አለ። እንግዲህ ያው በየቦታው ይለያያል እንጂ እስከ 1 ወር የሚሞሸርም ክርስቲያን ሆኖ እኛ ጋር አሁን ተዋ አለ። እኔ በእርግጥ አላውቅም። የዛን 10 ሊትር እያስኩ ነው የምታውቀኝ 10 ሊትር ጀሪካን እና አሁን እኛ ጋር እንትን ይሄንን ብቅል ሰበራ የሚባለውን እኔ እናቶችም ጋር ገብቼ ስለማላቅ ነው መሰል እሱን አላውቅም። ከዛ ደግሞ ጫጉላውንም ግርፋቱንም ይሄ ዝም ብሎ እኔ ይሄን አላውቅም። ዝም ብሎ ሰርግ ነው በቃ ሲወስዳት ነው እኔ የማውቀው። እዛ ላይ ነው የማውቀው እንጂ እኔ ብቅል ሰበራ ገለሞቴ ድፍ እና ጣላ ነው የማውቀው። ከዛ የሰርጉ ዕለት ስጋ ይመጣል፣ ይታረዳል። ታቂማ አንቺ ሲጀመር ሰርግ ራሱ በልተሽ የምታውቂ አይመስለኝም። የምር በህፃነቷ አታውቅም።
የሪ ስትዳር ነው የማውቀው። እሷም ስትዳር አላውቅም በስነ ስርዓት። አሊ አንቺን ማን የወሰደው? ጤፍ ሸክም ነው የኔን በጥሶ ይጣል። የምር በጣም ነበር የምሸከመው እህል ነገር ምናምን ነው በጥሶ ይጣለች። አንቺ ልጅ አራታይ አራኒ በሸክም ሄደ ሲጀምር ማንም አልለካኝም። በጣም እንደ አህያ ነበር ከምሬ። እንጨት በለው በረሃ ወርጄ ከቀን 2 ነው። ኧረ አይሄድም አባባል ነው አይሄድም። ኧረ ምንም የለም። ማን አየው? ይለየል እንዴ ሲኖር ቆይ ሰው ጋር ነኝ። ቆይ ግድ የለም። ሌላሳ ደምቂ ሌላሳ ምን አለ? አሁን በእኛ በቦረኖች ባህል ምን ባህል ያለ? አሁን ብዙ ጥያቄዎች ባይዘው ይጠየቃሉ፣ ግን አላቅም ብዬ ነው የምናገረው። ምክንያቱም ባህልን የማታቂ ከሆነ ሙሉን የማታቂ ከሆነ ለማውራት በጣም ከባድ ነው። እንኳን አይደለም የምታቂውን ብትናገር፣ ያው የዛሬ ዘመን ሰው ትክክለኛውን እንኳ ስህተት ነው ብሎ ስህተትሽን ነው የሚያበዛው። እና ባህል ከአንድም 2 ተጠይቄ አላቅም ስለ ባህሉ ስለማላቅ፣ ግን ባህሉን እኔ የማውቀው እንደዚህ አሁን ተሰብስቦ ይከብዳል። ገጠር ላይ አሁን እኛ ጋር አንድ ሰው ሲያገባ ለመጀመሪያ ሲተዋወቅ በማህበርም ሆነ በሆነ ነገር ብቻ ሰው ጋር ይተዋወቃል። ጀምር በቃ ባህሉ ከኛ ጋር አንድ ነው። አለቅ ያው ልክ እንደኔ እንዳወሩት በማህበር በምናምን አለ ልጅ ለልጅ ምናምን ይባላል። ከዛም በኋላ ያው ጎጃም ጋር የሚለያየው የእናንተ ይፈጥናል፣ የኛ ግን እስከ 4 ዓመትም ወይም እስከ 2 ዓመት ተዋውቆ የሚቀመጥ አለ። ከዛም በኋላ የሚጋባ ማለት ነው። እኛ ጋር አይቆይም። እነ ቃል ጋር ደግሞ 1 ዓመት በላይ አይቆይም። እንደው ግፋ ቢል 1 ዓመት እንጂ 4 ምናምን አንቀመጥም። እኛ እንደዛ ወዲያውኑ ፍንፍን ነው። ፍንፍን አርጉት ናይ መላ ነፋሳ ይግባው ናይ መላ የዛሬው አዱኛ የጎጃሞች ነው። ስማ ደሜ ወይ ተውበሻል አሉ አለ አይደል? እናንተ ጋር የለም። አዎ ተውበሻል አሉ አለ እንጂ ዝም አሁን ደግሞ ነገቷ ገጠር አላውቅም ብላ እንዴት ነሽ እያሉ እንደዚህ አይነት አለ እንጂ ተውበሻል አሉ አላውቅም። እሺ ይቅርታ አድርጉልኝ። እኔ ነገ ጠዋት ሪከርድ አድርገው መቅድን ራሱ በመጣት አታውቅም። ተውበሻል አሉ አይባልም። እኔ ሰምቼ አላውቅም ነው ይባላል አሉ። ወይት የሚለኝ የለም። ይሄው የለም። እንደዚህ ነው። ቆይ እስኪ ልዝፈንና እንደዚህ ነው የእናንተ ሸት የወይና ረግ አለይ ምድር ማርያምን። ይሄማ እናንተ ጋር ይኖራል አለ እሸት የወይና ሾቴና ረግ ብሎ እገልዬ ባለማረቅ ምናምን ይባላል። ባልተ የዳሩ ማለት ለምሳሌ ቢኒ ልጁን ከዳረ ማለይ ምድር ቢኒ ልጁን ሲድራ ሻሻቤት ይባላል። የዚህ ቤት ባለቤት ናይ መላ እንደው መላ መላ ቆሜታ ጠየቂ ናይ መላ እንደው መላ መላ ያደረግሽው ጠላ ናይ መላ እንደው መላ መላ ጠጅ ነው አረቂ ናይ መላ እንደው መላ መላ። ይችን ሙዚቃ ሳታቋትም ዝም በበሉሽ የለም የምትሉ ዝም በሉ ይመርብን። ይችን ሙዚቃ ሳታቋትም አባዬ ቢሞላ በለይና በለይና አባዬ ሞላሉ ዳር እስከ ድንበሩ አባዬ ሞላልሽን አንቺ እድል የለሽ። ይቺ ዘፈን የለም እናንተ ጋር? ቢኒን ጠይቅ። ቢኒ የለኝ አለኝ ምን አባዬ በላይና በታችና አለኝ የለም። ቅድም አንቺ የዘፈንሽው ምን ነበረ? ቆንጆች የሚዘፍኑት እስከ ሰርጉ ደግሞ ምን ይላል አለ የለም 5 ቀን ማርያምን የሌለውን እንዴ አንዳንድ ይመልስ ወይ ደግሞ ወይ ማለት ነው። መካነ ሰላም ማን ነው ከለላ የምትሉትና ምን የምትሉት የተለያየ ነው የሚሆነው ወይ? አረ የከላላ ቆንጆዎች እኮ ሲዘፍኑ ማሬ
እና ሽቡ እያለ ማንኛውም ሀገር እንግዲህ እንዳሻፈኝ ለራሴ ካወራሁ ምን አገባኝ። ከሳምንት በፊት ዘፈን አለ፣ ቆንጆ ይዘፍናሉ ጎረምሶች። እሺ የምራት ስም ስታወጡ የምን ስም? የምራት ስም ከመጣሽ በኋላ ነው ብታገኘው እማወይሽ ድንበሬ አለማየሁ እኛ ጋር የለም። እኛ ጋር የለም። እንደው አንተ አውቃ ነው እንዲያው አረ ማርያም እኔ ማርያምን አላውቅም። እንዴ በቃ ሽታውት እኔ ሰታውት በቃ ይቅርብኝ። ጻሊ ሲወለድ ነው ስም የሚወጣው። ጻሊ ሲወለድ ተሰብስበው ይወጣል። አዎ ኖ አለ፣ በእኛም ካለ እንደዚህ ልጅቷ ስትገባ ቤተሰብ ያወጣል። እናትና አባት ኧረ ሲጀመር አክስት አጎት ሁሉ አይቀርም፣ አያት ሁሉ አይቀርም። እንዲህ እንደውም እየተዳሰ አያቶቿ ምናምን የባሌ ማን ለምሳሌ አማቶቿ ማለት ነው። በሰርጉ ሁለተኛ ቀን ነው። እኔ የደመቀ ሚስት ብሆን የደመቀ ቤተሰቦች እንደዚህ እንደውም እንደዚሁ ጀርባያን እንዲየደባበሱ ነው ስም የሚያወጡ። ምን ሆነች? አለህ ቢኒ ኑና ነው ወዴት እንዴት ይቻላል? ምን የሆነ ድምጽ የሰማሁት አንተ ጋር ነው ወይስ እሷ ጋር ነው? እሷ ጋር ምንድን ነው? ምን የውሻ ድምጽ ነው ወይስ የሰው ሰው ድምጽ ነው? ኧረ ጉድ ፈላ። የሆነ የውሻ ድምፅ ውይ ያለ ነው መሰለኝ። ምን አስደነገጠኝ እና አሁን እንዲሁ ከዛ መኖራ ለመኖራ የሚሞከረው ልንገርሽ፣ አሁን በእኛ ጋር በሁለተኛ ቀን የቤተ ዘመዱ ይባላል አይደል? ሁለተኛ ቀን ከሰርጉ ሁለተኛ ቀን በዛን ሰዓት ነይ መላ ሲሉ ሙሽራው ይሞክራል። ያኔ ነው እሷ ብትጮህም እንዳይሰማ ማለት ነው። እዛ ሚዜው ሰዎቹ ምናምን ወደዛ እንዳይጠጉ ሚዜው ባለንጋ ይማታል። ሚዜው ይጠብቃል። ካለ ነው ከለስማኝ ነው እንጂ እኮ መስጠቱ አይቀርም እኮ። መስጠት ሳይሆን ያኔ መስጠትማ ግዴታ ነው እኮ፣ ግን ሌላ ነገር አለ። ምንድን ነው የሚባል የሆነ ተረት አለ እኮ ቢኒ። አውድማ ገብታችሁ አትሙሉ፣ ቢጫ ጉላ ገብታችሁ ምንድን ነበር? እኔ አላውቅም። እኔ ያለ አቡ ሳያ ምን ነበር ይሄ ተረት? ጫጉላ ገብት ማን ነው? አውድማ ገብታችሁ አትሙሉ፣ ቢጫ ጉላ ገብታችሁ ምን ነበር? ጫጉላ ገብተን አውድማ የሆነ ተረት አታውቅም? አውድማ ገብታችሁ አትሙሉ፣ ቢጫ ጉላ ተገብቶ ኧረ አላውቀውም፣ ረስቼው ይሆናል። ዛሬ ባላውቀውም ገደላችሁ። ቆይ እዚህ ኳስ እያየሁ ስለሆነ ነው። አንዳቸው ሆኑ አቡ አንዳቸው አሁን እነዚህ ሰይጣኖች ያስገቡብን ነው። ጀግኖች ኧረ ግምጃ ስነ ስርዓት ማን ነው የምደግፈው? ጀግኖች እዚህ ላይ ተለያይተናል። እንደሆነ ብታየው ኧረ የማን ደጋፊ ነው እሱ? የእንግሊዝ ነው የእንትና አርጀንቲና። አይዋ ኧረ ወግዱ ይህን ኳስ ወዲያ ቢኒ አውራ የማይጫጉለውን ምንድን ነው ኳስ? አርጀንቲና አንድ ያስገባ እኩል ሆኑ። እያየሁ ነው። ያስወሰደችው ሰውዬ ተጠይቆ ስትገረፉ ትናገራለች። ያ ሰውዬ ይደበደባል አይደበደብም? በእናንተ ቃል ድንግሏን የወሰደው ነው በፊት የወሰደው አትጠየቅም። ሲጀምር ሰውዬውንም አትናገርም። ያው ማን የወሰደው ስትባል ከሌላ አትል ትችላለች። እኔ እንደዛ ሰምቼ አላውቅም። እኛ ጋር እስከምትናገር ድረስ ትገረፋለች። ግዴታ ትናገራለች። ሲያማት ያንን ሰውዬ ይፈልጋል። ከዛ ሄዶ ባሏ ይደበድባል፣ ይገጥማል።
ያን ሰውዬ ማውጭ ነው እንዴ? እንዴት የወሰደው ሰውዬ ተፈልጎ? አዎ ይደበደባል። እንደዛ ነበር። አሁን በእኛ ጋር ይሄ ጥሩ ነው። ይሄ እኛ ጋር ነው ያለው። በጣም አለ ዶክስም አለ። ይሄ ጥሩ ነው ቢልዬ፣ ይሄ ጥሩ ነው። ምክንያቱም መደብደብ መቻል አለበት። አዎ ማሮቼ፣ እኛ ጋር ማርያምን እዚህ ሰው ምናምን አይደለም። አራብሽር ባበል ወንድሜ። አዎ የቦረ ነው አለ ይዝና ባልዮ ሚዜዎችን ይዞ ገበያ ቦታ ወይ ደግሞ የሆነ መንገድ ላይ እሱ ሀገር ይሄዳል። እሷ ስሙ ስለምትናገር ሂዶ ይገጥማሉላ። ከዛ ይደበድባል። ካሸነፈው ሳያኛው ልጅ ጀግና ከሆነ ይሄ ሚዜዎችን ይዞ ይሄዳል። ከተመታም ተመታ፣ ምንም ማድረግ አይቻልም። ወይ ተመቶስ እንዳይመጣ ተመቶ መምጣት የለበትም። መቶ ነው መምጣት ያለበት። ያው ሊመታም ይችላል፣ አይታወቅም። አይ ግምጃ አንቺንማ ግምጃ ማንን ነው የሚደግፈው? ሰውየው ማንን ነው የሚደግፈው? አርጀንቲናን። አርጀንቲን ማንን? ሰውየው የሚደግፈው ማንን ነው? እያየ ነው አልሽው ሰውዬ አርጀንቲናን። አውዝ ቢላ ተቃጠልን። አሁን በስተመጨረሻ ኮስተር እኮ ነው ኮስተር እኮ ነው አርጀንቲናን የሚደግፈው። የአርጀንቲን ደጋፊ ነው እንዴ? አይ ዝላይ ተለያየ፣ ዝላይ ተለያየ። አርጀንቲኖች እኮ ጥቁር አይወዱም፣ ዘረኞች ናቸው። አንድ እንኳን ጥቁር ተጫዋች የላቸውም። ጥላቸው በይው፣ ጥላቸው በይው። ጥቁር አይወዱም። እንዱ አውርጄ እንዳልፈጠፈጥ ስለ ኳስ አታወራብኝ። እዚህ ቃሊ ኳስ አልወድም እኔ ማርያም። እሺ ከዛ ሳሚ ቢኒ ከዛ ሳውራ እስኪ። ጉድ ጉድ ጉድ! ይሄ ሁሉ ታሪክ እያለ ነው አሁን እኔ ዝም ብሎ የሚገባው? እኔ ወንድሞች የራሱ ዝም ብዬ ባገባት ይቀቅሉኛል። የጎረቤት ልጆች ይለመናሉ፣ ለዘፈኑ ለቤተሰቦቻቸው ይነገራል። እኛ ጋር ቢኒ ስማኝ፣ እኔ ጋር ተው አሁን አለን ግቢ 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 ያለን፣ ግን እንኳን አይደለም ዘፈን አንድ ላይ መሰብሰብ አንችልም። አንድ ላይ ከግቢ ግቢ እኛ ቤት ማነው እኔ እዛችኛይቱ ቤት አልሄድም፣ እነሱ እዛ ቤት አንሄድም። እኛ ጋር እኔ የማውቀው ደመራ ተደምሮ የመስቀል ደመራ ሁላችንም ተሰብስበን 14 አባወራ አለ። 14ቱም አባወራ ይመጣል። የተከራየም እዛ ያለው ጥንስሱን ይዞ ይመጣል። ከዛ እዛ ጨዋታ አለ፣ እዛ ጨዋታ አለ። አባቶችም ወንድሞችም አጎቶች አሉኝ። አባቴም አለ። ይፎክራሉ። ሴቱም ወንድም ድብልቅ ያደርገዋል። እዛ ነው ጨዋታ ያለው። ግን እኔ ይሄ ከጎረቤት ምናምን እናንተ ዝም በይ ምናምን የምትሉ ልጆች ስለማላውቅ ነው።